ምንም አይነት የኮዲንግ ስኪል ሳይኖራችሁ ወይም የዌብሳይት ዲቨሎፕመንት እውቀት ሳይኖራችሁ ኤአይን ተጠቅማችሁ በሁለት ደቂቃ ውስጥ እንደዚህ አይነት የሚገርም ፖርትፎሊዮ ዌብሳይት ወይም ደግሞ ፐርሰናል ዌብሳይት እንዴት አድርጋችሁ መስራት እንደምትችሉ በዛሬ ቪዲዮ ሙሉ ስቴፕን አሳያችኋለሁ። ፖርትፎሊዮ ወይም ደግሞ ፐርሰናል ዌብሳይት ምን ማለት እንደሆነም የማታውቁ ካላችሁ ፖርትፎሊዮ ዌብሳይት ማለት በአጭሩ የአንድ ባለሙያ የስራ ውጤቶች፣ ልምዶች ወይም ደግሞ ችሎታዎች ሁሉንም እነዚህን በአንድ በዲጂታል ወይም ደግሞ በኢንተርኔት ላይ እንደ ሲቪ የምታስቀምጡበት ፓርት ነው። ለምሳሌ ግራፊክስ ዲዛይነር ከሆናችሁ አንድ ደንበኛ መጥቶ ምን ትችላላችሁ ብሎ ከጠየቃችሁ ለእያንዳንዱ ለሚጠይቋችሁ ደንበኛ ከማስረዳት ይልቅ አንድ የዌብሳይት ሊንክ ብቻ በመላክ ምን መስራት እንደምትችሉ በቀላሉ ማሳወቅ ትችላላችሁ ማለት ነው። ስለ ፖርትፎሊዮ ዌብሳይት ወይም ፐርሰናል ዌብሳይት ይህንን ያክል ካወቃችሁ አሁን ፖርትፎሊዮ ዌብሳይት ላይ ምን መካተት እንዳለባቸው እንመለከታለን ማለት ነው። አንድ ፖርትፎሊዮ ዌብሳይት ላይ መካተት ያለባቸው ነገሮች አንደኛ መግቢያ ወይም አባውት ሚ ነው። እዚህ ጋር ስለ ራሳችሁ በአጭሩ የምትገልጹበት ፓርት ነው። በተጨማሪ ደግሞ ማን እንደሆናችሁ፣ ምን አይነት ስኪል እንደምትወዱ፣ በተጨማሪ ደግሞ ለስንት ያክል ጊዜ እንደሰራችሁ ወይም ደግሞ በስራው ላይ ምን ያክል ኤክስፒሪየንስ እንዳላችሁ የሚሉትን ጥያቄዎች እዚህ ጋር የምትመልሱ ይሆናል። አንድ ተጨማሪ ምክር ልምከራችሁ፣ እዚህ ጋር የራሳችሁን ፎቶ ብታስገቡ ደግሞ ደንበኞች ከማን ጋር እየሰሩ እንደሆነ ማወቅ ይችላሉ። ይህ ደግሞ ትረስት ይፈጥራል ማለት ነው። ሁለተኛው ክፍል የስራ ውጤቶች ወይም ደግሞ the work or the gallery በመባል ይታወቃል። ይህ የድረገጹ ዋና ልብ ሲሆን ከዚህ በፊት የሰራችሁትን ምርጥ ስራዎች የምታሳዩበት ፓርት ነው። ለምሳሌ ግራፊክስ ዲዛይነር ከሆናችሁ ከዚህ በፊት የሰራችሁትን ሎጎ ሊሆን ይችላል፣ ታምኔል ሊሆን ይችላል፣ ወይም ደግሞ ሶሻል ሚዲያ ፖስት ሊሆን ይችላል፣ ወይም ደግሞ ባነር ሊሆን ይችላል ምናምን እዚህ ጋር የምታስቀምጡበት ፓርት ነው ማለት ነው። እዚህ ጋር ማስተዋል ያለባችሁ always quality greater than quantity። ሁሉንም የሰራችሁትን ስራ ከማስገባት ይልቅ 5 እስከ 10 የሚሆኑ ምርጥ ስራዎች ናቸው የምትሉትን ብታስገቡ ይመከራል። በተጨማሪ ደግሞ ለሰራችሁት ነገር ለምሳሌ ሎጎ ሊሆን ይችላል ወይም ደግሞ ታምኔል ሊሆን ይችላል፣ ለሱ ተጨማሪ ማብራሪያ ማስገባት አለባችሁ። ወይም ደግሞ ዲስክሪፕሽን በመባል ይታወቃል፣ ወይም ደግሞ ኬስ ስተዲ በመባል ይታወቃል ማለት ነው። ለምሳሌ ለአንድ ካፌ ሎጎ ከሰራችሁ ለዛ የሰራችሁትን ሎጎ ይህ ሎጎ ለካፌ የተሰራ ሲሆን የቡና ፍሬና ደስታን ለመግለጽ ተስሏል ምናምን ብላችሁ እንደዚህ የሆነ ማብራሪያ ብትጽፉበት ደንበኞች እሱን ሲያነቡ ይበልጥ እናንተ ላይ ትረስት እንዲያሳድሩና ስራ እንዲቆጥሯቸው ሊያስደርጋቸው ይችላል ማለት ነው። ሶስተኛው ክፍል ደግሞ ሰርቪስስ ይባላል፣ ወይም ደግሞ የምትሰጧቸውን አገልግሎቶች እዚህ ጋር በግልጽ የምታሳዩበት ፓርት ነው። ለምሳሌ ቪዲዮ ኤዲተር ከሆናችሁ ቪዲዮ ኤዲቲንግ፣ ዌብሳይት ዲቨሎፕመንት ከሆናችሁ ዌብሳይት ዲቨሎፒንግ፣ ግራፊክስ ዲዛይነር ከሆናችሁ ግራፊክስ ዲዛይኒንግ ምናምን ብላችሁ ያላችሁን ስኪል እዚህ ጋር ምን አይነት አገልግሎቶች ለሰዎች ወይም ደግሞ ለደንበኞች እንደምትሰጡ የምታሳዩበት ፓርት ነው ማለት ነው ጋይስ። አራተኛው ክፍል ደግሞ ቱልስ ኦር ስኪልስ ወይም ደግሞ የምትጠቀሟቸው መሳሪያዎችን እዚህ ጋር በግልጽ በዝርዝር ማስቀመጥ አለባችሁ። ለምሳሌ ባክኤንድ እና ፍሮንቲን የምትሰሩ ከሆነ PHP ልትጠቀሙ ይችላላችሁ፣ HTML CSS ምናምን ልትጠቀሙ ይችላላችሁ። ወይም ደግሞ ቪዲዮ ኤዲተር ከሆናችሁ ካፕከት ልትጠቀሙ ይችላላችሁ፣ አላይትሞች ልትጠቀሙ ይችላላችሁ። ወይም ደግሞ ግራፊክስ ዲዛይነር ከሆናችሁ ደግሞ አዶቢ ፎቶሾፕ ወይም ደግሞ አዶቢ ኢሉስትሬተር ወይ ደግሞ አዶቢ ኢንዲዛይን እነዚህን ቱሎችን በዝርዝር ማስቀመጥ አለባችሁ ማለት ነው ጋይስ። አምስተኛው ክፍል ደግሞ ቴስቲሞኒያልስ ወይም ደግሞ የደንበኞችን ምስክርነት እዚህ ጋር የምታስቀምጡበት ነው። ለምሳሌ ከዚህ በፊት የሰራችሁት ሎጎ ቢኖር ያ የሰራችሁለት ደንበኛ ለእናንተ የሚሰጠው ፊድባክ አለ አይደለ? እሱን ፊድባኩን እዚህ ጋር እንደዚህ ብለውኛል፣ በርታ ብለውኛል፣ ተመችቷቸዋል ምናምን የሚለውን ፊድባክ ማስቀመጥ አለባችሁ ማለት ነው ጋይስ። አሁን በአንድ ፖርትፎሊዮ ዌብሳይት ውስጥ መካተት ያለባቸው ነገሮች ካወቃችሁ አሁን እነዚህን ሁሉ እንዴት ነው የምሰራቸው ብላችሁ አትጨነቁ። ምክንያቱም ይህን ሁሉ ኤአይ ተጠቅማችሁ በሁለት ደቂቃ ውስጥ የሚገርም ፖርትፎሊዮ ዌብሳይት እንሰራለን። ነገር ግን ከዛ በፊት ዩቲዩብ ላይ ቁም ነገር ለማየት የምትመጡ ከሆነ ቻናላችን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። አሁን ቀጥታ ወደ አሰራሩ እንሂድ። እንደዚህ አይነት የሚገርም ፖርትፎሊዮ ዌብሳይት ለመስራት ሁለት ነገር ብቻ የምትጠቀሙ። አንደኛው ሁላችሁም ስልክ ላይ ያለ ነው ማይጠፋው ጓደኛችን፣ የክፉ ቀን ጓደኛችን ነው። ያው እንደምታውቁት ChatGPT ነው። ሁለተኛው ደግሞ ላቫብል ዴቭ ይባላል። እነሱን ሁለቱን ደግሞ እንዴት አድርገን ኢንተግሬት አድርገን እንደዚህ አይነት የሚገርም ፖርትፎሊዮ ዌብሳይት እንዴት መስራት እንደምንችል አሳያችኋለሁ። የነዚህ ኤአይ ሊንክ ለማግኘት ቴሌግራም ላይ @እችላለሁ ቲዩብ ጆይን አድርጉና ቴሌግራም ላይ @እችላለሁ ቲዩብ ብላችሁ ሰርች እንዳደረጋችሁ ከ1300 በላይ ሳብስክራይበር ያሉትን እሱን አንዴ ክሊክ ታደርጋላችሁ። በመቀጠል እዚህ ጋር ሊንኮችን ማግኘት ይችላላችሁ። ምናልባት ቆይታችሁ ከመጣችሁ ከላይ ያሉትን የሶስት ነጥብ ነክታችሁ ሰርች ብላችሁ እዚህ ጋር ፖርትፎሊዮ ብላችሁ ሰርች ስታደርጉ አውቶማቲካሊ ወደሱ ያመጣችኋል ማለት ነው ጋይስ። እዚህ ጋር ያመጣችኋል። ትንሽ ወደ ላይ ስክሮል እንዳደረጋችሁ
እዚህ ጋር ቪዲዮውን ታገኛላችሁ ማለት ነው። ከዚህ ነው የሚጀምረው። ፓርት 1 ነው ይሄ። ከዚህ ነው ቪዲዮውን ስታዩ ከዚህ ነው የሚጀምረው። ሊንኮቹ እዚህ ጋር 2 ሊንክ አሉ እንደምታዩት። የመጀመሪያውን lovable.dev የሚለውን እሱን አንዴ ክሊክ ታደርጋላችሁ ማለት ነው። በአካውንታችሁ ሳይን አፕ ካደረጋችሁ በኋላ የሚሰጣችሁ ክሬዲት ትንሽዬ ስለሆነች አደራችሁን እዚህ ምንም አይነት ኮድ እንዳትጽፉ። አሁን ቀጥታ ወደ ቻትጂፒቲ ትመለሳላችሁ። ቻትጂፒቲን ከከፈታችሁ በኋላ የእናንተ ፐርሰናል ባክግራውንድ ያስፈልገናል። ማለትም ስማችሁ፣ ኢሜይላችሁ፣ ስልክ ቁጥራችሁ፣ ምን አይነት ስኪል እንዳላችሁ፣ ምን ፕሮጀክት እንደሰራችሁ፣ ምን ስኪል እንዳላችሁ በዝርዝር ማሳየት አለባችሁ። እሱን ለማድረግ እኔ ያዘጋጀሁላችሁ ቴምፕሌት አለ። እሱን ቴምፕሌት ለማግኘት ቴሌግራም ላይ ገብታችሁ እሱን ኮፒ ታደርጋላችሁ። በመጀመሪያ ምንድነው የምታደርጉት? እቺን ኢንስትራክሽን 1 የምትላለች አይደል? እሷን እንደምታዩት እቺ የቴምፕሌቷ ስክሪፕት ናት። እሷን ጫን አድርጋችሁ ይዛችሁ ኮፒ ታደርጓታላችሁ ማለት ነው። ኮፒ ካደረጋችሁት በኋላ ወደ ቻትጂፒቲ ትመለሳላችሁ ማለት ነው። ከዛ በመቀጠል ቻትጂፒቲ አፕሊኬሽን ትከፍታላችሁ ማለት ነው። ከዛ ወደ ቻትጂፒቲን ፔስት ታደርጋላችሁ። በመቀጠል ቻትጂፒቲ እዚህ ጋር እያንዳንዱ ነገር ስቴፕ ባይ ስቴፕ ጠይቃችኋል። ኮፒ ያደረጋችሁ ፕሮምፕት እዚህ ጋር ፔስት እንዳደረጋችሁ ሰንድ ስትሉት ቻትጂፒቲ እንደምታዩት ዋት ኢዝ ዮር ፉል ኔም ምናምን ብሎ መጠየቅ ይጀምራል። እዚህ ጋር ሙሉ ስማችሁን ታስገባላችሁ ማለት ነው። ኮሽን 1 ይላል እንደምታዩት። የመጀመሪያውን ጥያቄ ካልጠየቃችሁ አያሳልፋችሁም። ስንት መልሳላችሁ። ከዛ ሁለተኛው ኮሽን ይላችኋል። ዋት ኢዝ ዮር ፕሮፌሽን ኦር ሮል ይላችኋል። እዚህ ጋርም የምትሰሩት ወይም ደግሞ የስራ ድርሻችሁ እዚህ ጋር ታስገባላችሁ። ለምሳሌ የኔ ኮንተንት ክሬተር ልበለው ማለት ነው። ይሄን እንደመለሳችሁ ደግሞ ኮሽን 3 የሚያስፈልገው እያንዳንዱ ነጥብ እዚህ ጋር ይጠይቃችኋል። ሙሉ ኢንፎርሜሽን ታስገባላችሁ ማለት ነው። አሁን ቻትጂፒቲ የጠየቃችሁን ጥያቄን ስቴፕ ባይ ስቴፕ ከመለሳችሁ በኋላ ሁለተኛ ፕሮምፕት ያስፈልጋችኋል። እሱንም ቴሌግራም ላይ ትገቡ። ቴሌግራም ላይ ከገባችሁ በኋላ ኢንስትራክሽን 2 የምትላለች እሷን አንዴ ነካ አድርጋችሁ ኮፒ ታደርጋታላችሁ ማለት ነው። ከዛ በመቀጠል እዚህ ጋር ቻትጂፒቲ አምጣችሁ ፔስት ስታደርጉ ኮፒ ያደረጋችሁን እዚህ አምጣችሁ ፔስት ስታደርጉት ኢንስትራክሽን 2 ጀነሬት ኢንስትራክሽን ፎር ቻትጂፒቲ አት ዚስ ኢንድ የሚለውን ማለት ነው። እዚህ ጋር እንደምታዩት ፋይናል ጀነሬሽን ኢንስትራክሽን ፎር ቻትጂፒቲ ምን ይላል መሰላችሁ? የእናንተን ኢንፎርሜሽን ኮሌክት አድርጎ እያንዳንዱን ኢንፎርሜሽናችሁ እዚህ ጋር በእንደዚህ አይነት ስትራክቸር አድርጎ ያስቀምጥላችኋል። እንደምታዩት ያላችሁ ሄሮ፣ አባውት፣ ፕሮጀክት፣ ሰርቪስ፣ ስኪል፣ ቴስቲሞኒያልስ ወደ ዌብሳይት የሚቀየር ፕሮምፕት ይሰጣችኋል ማለት ነው። እንደምታዩት እዚህ ጋር ራይት ኦል ዩዘር አንሰርስ ፎር ፕሮጀክትስ የሰራችሁትን ፕሮጀክት ምናምን እዚህ ጋር እንደምታዩት አባውት ሴክሽን አለው ስለናንተ የሚገልጽ ስኪልም አለው እንደምታዩት ችሎታችሁ ምናምን ማለት ነው። እንደምታዩት ቴስቲሞኒያልስ አለው ዲዛይንም አለው። እያንዳንዱን ያስገባችሁትን ኢንፎርሜሽን ጀነራሉን ሁሉንም ጀነራላይዝ አድርጎ ሳመራይዝ አድርጎ ወደ ዌብሳይት እንደሚቀየር አድርጎ እዚህ ጋር ይሰጣችኋል ማለት ነው ጋይስ። እንደምታዩት የኮፒ ምልክት ያለችውን እሷን ተጭናችሁ ኮፒ ታደርጉታላችሁ ማለት ነው። በመቀጠል ቅድም ሳይን አፕ ወዳደረጋችሁበት ወደ lovable.dev ትመለሳላችሁ። ከዚህ በፊት የሰራችሁት ፖርትፎሊዮ ዌብሳይት ካለ አሪፍ ዲዛይን ካላችሁ እሱን ማስገባት ይችላላችሁ። ካልሆነ ግን አዲስ የሚገርም ፖርትፎሊዮ ዲዛይን የሚሰጣችሁ አንድ ገራሚ ኤአይ ላሳያችሁ። በመቀጠል የፕላስ ምልክቱን ነክታችሁ አዲስ ታብ ትከፍታላችሁ። ከዛ በመቀጠል ሰርች ላይ ነክታችሁ ድሪብል ብላችሁ እንደዚህ 3B ያለው ማለት ነው ድሪብል ብላችሁ እንደዚህ ሰርች ታደርጋላችሁ። ከዛ የመጀመሪያውን ሊንክ ትጫናላችሁ። እሱን ከጫናችሁ በኋላ የሰርች ምልክቱ እዚህ ጋር አላችሁ። እሱን ነክታችሁ ፖርትፎሊዮ ዌብሳይት ብላችሁ እንደዚህ ሰርች ታደርጋላችሁ ማለት ነው። ከዛ እንደምታዩት እንደዚህ አይነት ብዙ አይነት የፖርትፎሊዮ ዌብሳይት ዲዛይኖች ይሰጣችኋል። እንደምታዩት እዚህ ጋር እናንተ የተመቻችሁ ደስ የሚላችሁን መምረጥ ትችላላችሁ። ከነዚህ ውስጥ እኔ ለራሱ የሚገርም ነው፣ በቃ ላይን ያሳሳል። ከነሱ ውስጥ ግን እናንተን ለማሳየት አንዱን መርጬ ላሳያችሁ። ለምሳሌ እቺ ተመችታኛለች፣ ፍሮንት ኤንድ ዲቨሎፐር የምትለውን እሷን ነክታችሁ ጫን አድርጋችሁ ስትይዟት እንደዚህ ኮፒ ኢሜጅ የሚል አለ ከታች። እሱን አንዴ ክሊክ ታደርጋላችሁ። ኮፒ ኢሜጅ የምትለዎችን እሷን ኮፒ ኢሜጅ ካደረጋችሁ በኋላ አሁን ወደ lovable ኤአይ ትመለሳላችሁ ማለት ነው። ከዛ ምንድነው የምታደርጉት? እዚህ ጋር ጫን አድርጋችሁ ፔስት ስትሉት እንደዚህ አውቶማቲካሊ ኢሜጁን ያስገባዋል ማለት ነው። ከዛ በመቀጠል ምንድነው የሚያስፈልጋችሁ? እዚህ ጋር use this image as reference ብላችሁ እንደዚህ ፕሮምፕት ትሰጣላችሁ። ምክንያቱም በዌብሳይቱ በእንደዚህ አይነት ዲዛይን እንዲሰራላችሁ ማለት ነው። ከዛ በመቀጠል የእናንተ ፎቶ ያስፈልገናል አይደለ?
ከታች ያለችውን የፕላስ ምልክት ተጭናችሁ ፋይልስ የሚለውን እሱን ሰሌክት ታደርጋላችሁ። በመቀጠል ወደ ፎቶስ ኤንድ ቪዲዮስ የሚለውን ትመርጣላችሁ። ወይም ደግሞ ካሜራ አውቶማቲካሊ መነሳት ይችላላችሁ። እዚህ ጋር የራሴን ፎቶ አስገባለሁ ማለት ነው ጋይስ። ይሄ ሄሮ ሴክሽን ላይ የሚቀመጥ ፎቶ ይሆናል ማለት ነው። ሶ እንደዚህ አድርጋችሁ ካስገባችሁ በኋላ አሁን ምናልባት ሲቪ ካላችሁ ደግሞ ማስገባት ይችላላችሁ። ለምሳሌ የኔ ሲቪ ነው። ሲቪ እንዴት መስራት እንደምችሉ ማወቅ ከፈለጋችሁ ኮሜንት ላይ ሲቪ ብላችሁ ጻፉልኝ፣ ላሳያችሁ እችላለሁ። ሶ ይሄ የኔ ሲቪ ነው። እዚህ ጋር ማስገባት ፈልጋለሁ ማለት ነው። ሶ የኔ ሲቪ እዚህ ጋር ሄር ኢዝ ማይ ሲቪ ብዬ ወይም ደግሞ ማይ ረዚም ማለት ነው። ሶ ሊንኩን ፔስት አደርጋለሁ፣ ሲቪ ሊንኩን አስገባለሁ ማለት ነው። እዚህ ጋር ፔስት አድርገዋለሁ። እንደዚህ አድርገን ሶስቱንም የሚያስፈልጉንን ኢሜጆችን ካስገባን በኋላ ሲቪ አስገብቻለሁ፣ የራሴን ፎቶ አስገብቻለሁ፣ የፖርትፎሊዮ ዲዛይን ማስገብቻለሁ። በመቀጠል ምንድነው የምናደርገው? ሁሉን ካስገባን በኋላ ሰንድ ትሉታላችሁ። ከታች ያለችውን ሰንድ ምልክት ስትጫኑ አውቶማቲካሊ ላቫብል ኤአይ እንደዚህ ዲቨሎፕ ማድረግ ይጀምራል። ሶ እንደምታዩት መስራት ጀምሯል ማለት ነው ጋይስ። ቢልድ ኦል ፖርትፎሊዮ ምናምን ይላችኋል። ትንሽ ጊዜ ነው የምትጠብቁት። እንደምታዩት በጣም ፈጣን ነው። ሶ እንደምታዩት ጨርሶታል ማለት ነው በዚህ ሰከንድ ውስጥ። አሁን አውቶማቲካሊ በራሱ ወደዚህ ስዊች ያደርጋችኋል ማለት ነው። ይኸው በሞባይል ሲታይ ይሄ እንደዚህ ይሆናል ማለት ነው። የኔ ፐርሰናል ፖርትፎሊዮ ዌብሳይት በሞባይል ሲታይ እንደዚህ ይሆናል ማለት ነው። በፒሲ ወይም ደግሞ በዴስክቶፕ ሲታይ ደግሞ አሳያችኋል፣ ችግር የለውም። እንደምታዩት እዚህ ጋር እያንዳንዱን ያስገባችሁትን ነገር ዲቴይሊ እንደዚህ አድርጎ ይሰጣችኋል ማለት ነው። የሚያምር ዌብሳይት፣ የሚደንቅ የሚገርም ደንበኞችን ስራ የሚያስቀጥርላችሁ ይሆናል ማለት ነው። በዴስክቶፕ ስታይ ደግሞ እንደዚህ ይሆናል ማለት ነው ጋይስ። በላፕቶፕ ወይም በዴስክቶፕ ስታይ እንደዚህ ይሆናል። እንደምታዩት ፍሌክሲብል ወይም ደግሞ ሬስፖንሲቭ የሆነ ዌብሳይት ነው የሚሰጣችሁ ላቫብል ዴቭ ማለት ነው። በስልክም በፒሲም በዴስክቶፕም ይሰራል፣ በታብሌትም በእያንዳንዱ ነገር ሬስፖንሲቭ ነው። ምክንያቱም እንደ ቡትስትራፕ ይጠቀማል። አይ ቲንክ ቡትስትራፕ አላቸው መሰለኝ። እዚህ ጋር እንደምታዩት ያመጣሁት ግሬድ ፊቸር ፕሮጀክት የሰራችሁን ፕሮጀክቶች እያንዳንዱን ከታች ደግሞ እንደምታዩት ኦንላይን ፉድ ኦርደሪንግ ስማርት ኪድስ ወርልድ ይሄ በዩኒቨርሲቲ ውስጥ ሆኜ ሳለ የሰራዎቹ ፕሮጀክት ናቸው። ማይ ሰርቪስ ደግሞ የኔ አገልግሎቶች እዚህ ጋር እንደምታዩት ሆአማይ የኔ ደግሞ ዲስክሪፕሽን ምናምን እያንዳንዱን ነገር እዚህ ጋር አስገብቶታል። ይህ ኤአይ ደስ የሚለው ነገር ምናልባት አንዳንድ ነገር ኤዲት ማድረግ ብትፈልጉ ወይም ደግሞ የሆነ ነገር መጨመር ብትፈልጉ እንዲህ አድርጋችሁ ማስተካከል ትችላላችሁ። ኤአይ በራሱ ያስገባችሁትን ፕሮጀክት ተመልክቶ እዚህ ጋር እንደምታዩት ይህን ልጨምርላችሁ ወይ፣ ሶሻል ሚዲያ ሊንክ ልጨምርላችሁ ወይ፣ የፕሮጀክቱን ኢሜጆችን ልጨምርላችሁ ወይ፣ ረዚም ዳውንሎድ በተን ልጨምርላችሁ ወይ፣ ፐብሊሽ ዘ ፖርትፎሊዮ ወይስ ጨርሳችሁ ከሆነ ፐብሊሽ አድርግላችሁ ወይ ይላችኋል። ሶ እዚህ ጋር ኤዲት ለማድረግ የፈለጋችሁትን ነገር ማስገባት ይችላላችሁ። ለምሳሌ የዩቲዩብ፣ የቴሌግራም፣ የጊትሃብ፣ የቲክቶክ ሶሻል ሚዲያ ሊንክ ማስገባት የምትፈልጉ ከሆነ የሊንክድኢን እንደዚህ አይነት የሶሻል ሚዲያ ሊንክ የምትፈልጉ ከሆነ እንደዚህ ብላችሁ ከጻፋችሁ በኋላ አድ አክቹዋል ሶሻል ሚዲያ ሊንክስ ፎር ቲክቶክ፣ ዩቲዩብ፣ ጊትሃብ ፕሮፋይልስ፣ ቴሌግራም ብላችሁ ለምሳሌ ሊንኮችን እዚህ ጋር የቴሌግራም ለምሳሌ ከሆነ https://t.me አትችላለሁ ቲፕ፣ የጊትሃብ ከሆነ ደግሞ የሆነ ሳምፕል ስጡትና የዩቲዩብም ካላችሁ እንደዚህ አድርጋችሁ ስጡትና ከዛ ሰንድ በሉት። እያንዳንዱን የሶሻል ሚዲያ ሊንክ ካስገባችሁ በኋላ ሰንድ በሉት ትክክለኛው የሶሻል ሚዲያ። ከዛ እዚህ ጋር እንደምታዩት እያንዳንዱን ሶሻል ሚዲያ ሊንክ አስገብቶታል። ለምሳሌ የቴሌግራም ሲጫ ነው እንደዚህ አውቶማቲካሊ ይሰራል። እያንዳንዱ ሶሻል ሚዲያ ሊንክ ይሰራል፣ ፌክ እንዳይመስላችሁ። ለምሳሌ የቴሌግራም ሲጫ ነው ወደ ቴሌግራም ቻናል አውቶማቲካሊ ወሰደኝ ማለት ነው። ሶ እንደዚህ አድርጋችሁ መስራት ይችላላችሁ። እዚህ ጋር አሁን እንደዚህ አድርጋችሁ ከጨረሳችሁ በኋላ ሁለት አማራጭ አላችሁ። አንደኛው ወደ ጊትሃብ ይሄን ፕሮጀክት አፕሎድ ማድረግ ትችላላችሁ። ሁለተኛ ደግሞ ፋየርቤዝ ካላችሁ ደግሞ ዳታቤዝ ምናምን ባክኤንድ ከፈለጋችሁ ፋየርቤዝ መጠቀም ትችላላችሁ። አሁን ማሳያችሁን ይሄን የሰራችሁት ፖርትፎሊዮ ዌብሳይት ፐብሊሽ ለማድረግ ነው። ለጓደኞቻችሁ ወይም ደግሞ ለሆነ ለስራ ብትፈልጉት ይሄንን እንዴት አድርጋችሁ ፐብሊሽ እንደምታደርጉት ነው። ሶ እዚህ ጋር የፐብሊሽ ምልክት አለ። እሷን አንዴ ክሊክ ታደርጋላችሁ ማለት ነው። ይሄን ዌብሳይት ለጓደኞቻችሁ ሊሆን ይችላል ወይም ደግሞ ለሆነ ድርጅት ሊሆን ይችላል ለሆነ ፖርትፎሊዮ ዌብሳይታችሁ እንድትልኩ ማለት ነው። ከዛ በመቀጠል እዚህ ጋር ኮንቲኒው ኤዲት የምትላለች እሷን ስሙን ኤዲት ማድረግ ትችላላችሁ። ለምሳሌ እዚህ ጋር ሚካኤል ቪዥነሪ የሚለውን ሚካኤል ፖርትፎሊዮ ወይም ደግሞ የሆነ ብላችሁ ከእናንተ ጋር የሚሄድ ስም ማድረግ ትችላላችሁ ማለት ነው። ይሄን ስፔስ የሚል አጥፈዋለሁ ወይም ደግሞ ትተዋላችሁ፣ እንደፈለጋችሁ ማድረግ ትችላላችሁ። ከዛ ኮንቲኒው ትሉታላችሁ። በመቀጠል ይሄ ከተመቻችሁ ኮንቲኒው በሉት። ከዛ በመቀጠል ምንድነው የምታደርጉት? እዚህ ጋር ፐብሊክ ነው እንደምታዩት። ሁሉም ሰው ይሄን ሊንክ የምትልኩሉት ሰው እያንዳንዱ ሰው መላክ ይችላል ማለት ነው። ሶ ምን አይነት ዶሜይን የመግዛት አያስፈልጋችሁም። በነፃ እንደዚህ አድርጋችሁ መጠቀም ትችላላችሁ። ከዛ ስማችሁን ላቫብል አፕ የሚለውን ስሙ እዚህ ጋር
ጄኔሬት ፕሮጀክት አፕሎድ አይኮን ራሱ አፕሎድ ማድረግ ትችላላችሁ እንደ ማንኛውም ዌብሳይት ማለት ነው። እዚህ ጋር ላቫብል አፕ የሚለው ሚካኤል አፕ ማለት ትችላላችሁ። የእናንተ ስም አፕ ምናምን ብላችሁ መጻፍ ትችላላችሁ፣ የፈለጋችሁ መጻፍ ትችላላችሁ። ከዛ አይኮን ነክታችሁ ደግሞ የእናንተን ሎጎ ማስገባት ትችላላችሁ ማለት ነው። እዚህ ጋር ለምሳሌ የራሴን ሎጎ እዚህ ጋር አስገባለሁ እንደምታዩት። ከዛ እያንዳንዱ እንዳስገባችሁ እዚህ ጋር ኮንቲኒው ትልታላችሁ። ባይ ዘ ወይ ኦፕሽናል ነው፣ ዝም ብላችሁ ኮንቲኒው ማለት ትችላላችሁ። ከዛ በመቀጠል እንደምታዩት እዚህ ጋር የራሴ የሆነ ሊንክ ሰጥቶኛል ማለት ነው ጋይስ እንደምታዩት። ከዛ ኮንቲኒው ትልታላችሁ ከታች ያለውን። ከዛ ፐብሊሽ ስትሉት አውቶማቲካሊ እዚህ ጋር ከታች ያለውን ማለት ነው የእናንተ ሊንክ ለሰዎች ሼር የምታደርጉት ሊንክ ይሰጣችኋል ማለት ነው። ሶ እዚህ ጋር እንደምታዩት ሁለት አይነት አማራጭ ይሰጣችኋል። አንደኛው ቪው አፕ ነው፣ አንደኛው ደግሞ ኮፒ ነው። ሶ ቪው አፕ ካላችሁት አውቶማቲካሊ እናንተ ማየት ስትፈልጉ ነው። ኮፒ ካላችሁ ደግሞ ለሰዎች ሼር ማድረግ ስትፈልጉ ነው ማለት ነው። ቪው አፕ የሚለው ለምሳሌ ተጭኜ ላሳያችሁ። ቪው አፕ ስትጫኑ አውቶማቲካሊ ምንድነው የሚያደርገው? እንደዚህ አዲስ ታፕ ይከፍትና ማለት ነው። አውቶማቲካሊ አዲስ ታፕ ይከፍትና እንደ ማንኛውም አሁን ለምሳሌ youtube.com ብላችሁ ሰርች ብላችሁ እንደሚመጣላችሁ ሁሉ የእናንተ ሊንክ እዚህም በቃ ክሮም ላይ እንደዚህ ፐብሊሽ ሆኗል። ምክንያቱም ቅድም ፐብሊክ ስለሆነ ማለት ነው። ሶ እዚህ ጋር እንደምታዩት የኔ ዌብሳይት በቃ ያለ ምንም ዶሜይን ኔም ሳልከፍል ምንም አይነት ገንዘብ ሳላወጣ ብር ሳላወጣ እንደዚህ ዲፕሎይ ሆኗል ማለት ነው ጋይስ እንደምታዩት። ወይም ደግሞ ኮፒ ያደረጋችሁት እዚህ አውቶማቲካሊ ካላመናችሁ ማለት ነው ፔስት ማድረግ ትችላላችሁ። ከዛ ሰርች ስትሉት አውቶማቲካሊ ወደ እናንተ ፖርትፎሊዮ ዌብሳይት ያመጣችኋል ማለት ነው ጋይስ። ሶ ይሄንን ስትፈልጉ ቴሌግራም ላይ ገብታችሁ ለጓደኞቻችሁ መላክ ትችላላችሁ። ወይም ደግሞ ድርጅቶች የእናንተ ፐርሰናል ፖርትፎሊዮ ዌብሳይት ሲጠይቋችሁ አውቶማቲካሊ ለነሱ በቀጥታ መላክ ትችላላችሁ ማለት ነው። ሶ እንደዚህ አድርጋችሁ ፐርሰናል ፖርትፎሊዮ ዌብሳይት በቀላሉ ኤአይን ተጠቅማችሁ መስራት ትችላላችሁ ማለት ነው። ለቻናላችን ሰብስክራይብ እስካሁን ያደረጋችሁ ሰብስክራይብ አድርጉ፣ ቪዲዮም ላይክ አድርጉ። ያልገባችሁ ነገር ኮሜንት ላይ ጻፉልኝ። በቀጣይ በአዲስ ነገር እስክንገናኝ ይመቻችሁ።